ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኔ ምርጦች፣ የኔ ምርጣ ምርጦች፣ ውድ የተከበራችሁ የጨረቃ ፋሚሊዎች ደህና ናችሁ ወይ? እንግዲህ ጨረቃዎች ትላንትና የሉም ነበረ። ያልመጡበትንም ምክንያት እንግዲህ ብሩኬ ትላንትና ላይቭ ላይ ተናግሯል። ስላልተመቸን ነው ብሏል። በጣም ጥያቄ በዝቶበት ነበረ። ከዛ በቃ አልተመቸንም አልኳችሁ፣ ከዚህ በኋላ እንዳትጠይቁኝ ብሏል። ዝም ብላችሁ ታብታብ አድርጉ ብሏል። በጣም ጥያቄ የተጠየቀ ነበር። ሀይሚስ ለምን ቀራችሁ? ገለመሌ የሰው ልጅ እኮ ሁል ጊዜ ህይወቱ የተመቻቸ ነው ማለት አይደለም ውዶቼ። ብዙ ጊዜ ህይወታችን አይመቻችም። የማይመቻቹ ነገሮች አሉ። ከቀን ቀን ውሏችን ብዙ የምናከናውናቸው ስራዎች አሉና ከዚህ ሁሉ ቀን አንድ ቀን ቢቀሩ ለምን ቀራችሁ ብሎ ማስጨነቅ አይቻልም። ያው አውቃለሁ ስለምንወዳቸው ስለምናከብራቸው ስለሚናፍቁን ነው። ይሄ ግልጽ ነው። መቼም ባንወዳቸው እንደዚህ ተንሰፍስፈን ለምን ቀራችሁ አትቅሩ ብለንም አንናገርምም ነበር፣ አናነሳምም ለምን ቀሩ ብለን። ስለምንወዳቸው ነው፣ ስለሚናፍቁን ነው። የሚዲያው ድምቀት ስለሆኑ ሚዲያው ጭር ስለሚል ያለነሱ ስለማያምር ያለነሱ ምንም ነገር ሚዲያ ስለሌለ ያለነሱ ስለማይደምቅ ነው የኛ ድምቀቶች። እነሱ ማለት እኮ የሚዲያ ድምቀቶች ናቸው፣ የሚዲያ መሪዎች፣ የኔ መሪዎች። ትላንትና ቡቡዬ ማታ በቃ በጣም ስሜታዊ ሆኖ ምናምን እየጨፈረ ነበር። እዛ ደግሞ በቃ ሀይሚን አምጣት የምትሉ ሰዎች ሀይሚዬ መተኛት ትፈልጋለች እኮ። ምን ሆናችሁ ነው? በዛ ሰዓት እኮ ኦልሬዲ 6 ሰዓት ምናምን ሆነ ሀይሚን አምጣት ይላሉ። ሀይሚ በዛን ሰዓት ሚዲያ ላይ እንትናት እንደው ከስንት አንድ ቀን ካልሆነ እሷ በጊዜ ነው መተኛው። እንቅልፌ መቷል። ላይቭ ራሱ የሆነ ፕሮግራም ተዘጋጅቶ ራሱ እንቅልፌ መቷል ነው የምትለው። ብዙ እንደዚህ አትቆይም እንደዚህ አይነት እንትን ላይና እኔ ሳስባት ራሱን የሚመቻት ራሱ አይመስለኝም። እንደዚህ አይነት ነገር ማለት ነው፣ ግርግር ነገር ጫጫታ ምናምን የሚመቻት አይመስለኝም። በቃ ጸጥ ያለ ቦታ ነው የምትወደው ሀይሚ። እናማ ዛሬ እንግዲህ ያው ተዘጋጅታችሁ ጠብቁን፣ ከባድ ነገር አለ። ተዘጋጅታችሁ ጠብቁን፣ ከባድ ነገር አለ ብሩኬ ብሏል። እንግዲህ ከባዱ ነገር ምን እንደሆነ አላቅም። ያው መጥፎ ነገር ነው ብዬ አላሰብም። ከባዱ ነገር የሆነ ወይ ሰርፕራይዝ ነው ወይ ደግሞ የሆነ ነገር ነው የሚሆነው። በቃ አዲስ ነገር ከባድ ነገር አለ። በደንብ ተዘጋጅታችሁ ጠብቁኝ ነው ያለው ብሩኬ። እና እኔ እንጃ ብቻ መልካም ነገር ነው ብዬ ነው የማስበው። መቼም መልካም ማሰብ ጥሩ ነው። ቶሎ ብለን ሌላ ኔጌቲቭ ነገር ከማሰብ ጥሩ ማሰብ መልካም ነውና ብዙዎቻችሁ ብሩኬ ከባድ ነገር አለ ያለው ምንድን ነው ብላችሁ ትንሽ ግራ ተጋብታችኋል። ከባድ ነገር አለ ሲላችሁ ወይ ሆነ እኔ እንጃ ብቻ ምን እንደሆነ። እሱ በቀደም ተጫውቶባታል። ስለዚህ እሷ ናት ደግሞ ባለተራዋ። ስለዚህ ብሩኬ ለምን ከባድ ነገር አለ እንዳለ ባላቅም፣ ያው እንግዲህ ከባዱ ነገር ከባድ ያለው ነገር ወይ ሰርፕራይዝ ወይ ደግሞ አዲስ ነገር ወይ ደግሞ የሆነ ነገር ያድርግልን ብቻ። የሆነ ሌላ አጉል የእንትን የምን ቀልድ ነው የሚባለው የአጉል ፕራንክ ምናምን እንዳይሆንብን እንጂ ችግር የለውም። ከባዱ ነገር መልካም ከሆነ እንዲሆንልን መጸለይ ነው። እንግዲህ ተደናግጣችኋል። ከባድ ነገር አለ ምንድን ነው ያለው? ከባድ ነገር ምንድን ነው ያላችሁ ልጆች አላችሁ። ለእናንተ ነው ይሄን የምለው እና አይዟችሁ፣ ፈጣሪ ከኛ ጋር ይሁን፣ ከሁላችን ጋር ይሁን። የኛ ጨረቃዎች ድምቅ ብላችሁ ኑልን። የምር ማለት ነው። ሀይሚዬ በጣም ተናፍቀሻል። በእርግጥ ማታ የሆነ ነገር ፖስት አድርጋ አይቻታለሁኝ። የሆነ መንፈሳዊ ጥቅስ ነገር ነው እና ያው ቅመምዬ የኔ ቆንጆ አንቺ ስጠፊ ደስ አይልም፣ ሁሉም ነገር አያምርም። ስለዚህ በጣም ነው የናፈቅሽን አንቺ የሌለሽበት። ምንድን ነው የሚል ዘፈን አለ። አንቺ የሌለሽበት ቤቴም ቀዘቀዘ ጓዳዬን ፈረሰ ምናምን የሚል አይደለ?
እና ሀይሚዬ የሌለችበት ዩቲዩብ ብዙም ደስ አይልም፣ ብዙም አያምርም። እና የኔ ቅመም ዛሬ ፏፈሽ ብለሽ ፎቶ እንደምትለቁልን ትልቅ ተስፋ አለኝ። ማታ ደግሞ ስበሽቅ ነው ያመሸሁት። ብሩኬዛ ሙዚቃውን ከፍቶ እናቴ ይጨፍራል ፏፈሽ ሲል ነው ያመሸው። በቃ ሲደንስ ሲጨፍር ነበርና ሴቶቹ ከስር ጉዞ አቤት እነከበቡሽ፣ አቤት የነከበቡሽ ነገር። እንደው ምን ይሻላችኋል? እንደው ከሰው አናት ከሰው ጫንቃ ማትወርዱ ዜጎች። አንዷ ከንፈር ትልካለች አልኳችሁ። እቺ በተለይ ከበቡሽ የምትባለው ዛሬ ክበብሽና መድኃኒዓለም እንደው አልኳችሁ። አንዴ ከንፈር ትልካለች፣ አንዴ ልብ ቅርጽ ትልካለች፣ አንዴ ያፈቅራለሁ ትላል። ማነች ግን እቺ ከበበች? ለነገሩ የቤቷን አላየሁትም። ምን ይሰራልኛል? አይቼ ከምቃጠል ባላይ አይሻለኝም እንዴ? ምድር ደናቁር ጋር እኔ ምን አቃጠለ? ተቻለሁ ባይዘው እኔ እንደዚህ አይነት ነገር በፊት አላልፍም ነበር። አሁን ግን ተቻለሁ። ምክንያቱም ለምንድን ነው እኔ የነሱን ቻናል እያመጣሁ የነሱን ቲክቶክ የነሱን ስም እያመጣሁ ሚዲያ ላይ የማፈምሰው ብዬ አሁን ላይ የበለጠ የባሰ ነገር ከሌለ ስለማንም መጥቼ ለምን እንዳላችሁ አለልም። ምክንያቱም እነሱ ይሄንን አውቀው ፈልገው ስለሆነ የሚያደርጉት ማለት ነው የነሱን ስም። በነገራችን ላይ እኛ እዚህ አምጥተን ስለነሱ ባወራን ቁጥር ስለነሱ የሆነ ነገር ባለን ቁጥር ልጆቹን እያፈመስናቸው ነው። እነሱም ደግሞ የሚፈልጉት ይሄንን ነው። ማንም ሰው ብሩኬን አፈቅረዋለሁ ብላ ብትመጣ ብሩኬን የእውነት አፍቅራ እንዳይመስላችሁ፣ ለፎሎወር መሰብሰቢያ ለሰብስክራይብ መሰብሰቢያ ነው። ማንም ወንድ ሀይሚን አፈቀርኳት ብሎ ቢመጣ ሀይሚን የእውነት አፍቅሮ እንዳይመስላችሁ፣ የእነሱን ስም ለማስተዋወቅና የራሳቸውን ለማፈመስ ነው። ስለዚህ እኔ እነሱን ለምን ብዬ ነው ማፈመሰው? ስለዚህ ጸጥ በቃ አይቶ ማለፍ። ዝም ሲሏቸው ይወጣላችኋል ብዬ ትቼ ነበረ። ትላንትና ደግሞ እቺ ከበቡሽ የምትባለው የሌላው የቤቷ ሳያንሳት ቤቷማ የሆነ እንዳለ የሚያስጠላ ነው አሉ። ጭራሽ ረካሽ ነች አሉ ቤቷማ። ጭራሽ ደግሞ ላይቭ ላይ መታ እኝኝ ትላለች። በነገራችን ላይ ወንድ ልጅ እንዲህ ያለች ሴትን ይንቃል። እውነታውን ግልጹን ስነግራችሁ ማለት ነው። ግልጹን ስነግራችሁ እንዲህ ያለችን ሴት ወንድ ልጅ በጣም ነው የሚንቀው። እግዚአብሔርን እንደዚህ ሞጠን ሴት ማለት ነው። ወንድ ልጅ እንዴት ሲጀመር አያምርብንም። እኛ ሴቶች ነን። ሴት ልጅ አፈቅርሃለሁ ስትል አያምርባትም። ወንድ ልጅ አፈቅርሻለሁ ብሎ ሲመጣ ነው የሚያምረው የሚደምቀው። አለበለዛ ግን መግማማት ነው። እውነቴን ነው የምላችሁ። በጣም ነው የሚደብረው። አስከብሩ። ምንም እንኳን የፎሎወር ጥማት ቢኖርባችሁ፣ ምንም እንኳን የላይክ ጥማት ቢኖርባችሁ ራሳችሁን ዝቅ አታርጉ። በጣም እየረከሳችሁ ነው በነገራችን ላይ እንደዚህ የምታረጉ ሰዎችና፣ ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ከባድ ነገር የተባለውን በጉጉት እንጠብቃለን። ደህና ሁኑ ጋይስ።